ኢንትራንስ ኤግዛም መቼ እንደሚሰጥ ከዚህ በፊት የትምህርት ምዘናና ፈተናዎች አገልግሎት ይፋ ማድረጉ ይታወቃል። የ2018 ዓ.ም ኢንትራንስ ኤግዛም አጠቃላይ ስንት ተማሪዎች ለመውሰድ እንደተመዘገቡ፣ በስንት የፈተና ጣቢያዎች እንደሚሰጥና ሶሻል ነው ቀድሞ የሚፈተን ወይስ ናቹራል ነው ቀድሞ የሚፈተን፣ ሙሉ ለሙሉ በኦንላይን ነው የሚሰጠው ወይስ በወረቀትም ይሰጣል የሚለውን አጠቃላይ የ2018 ዓ.ም ኢንትራንስ ኤግዛምን በተመለከተ ትምህርት ሚኒስቴር እና የትምህርት ምዘናና ፈተናዎች አገልግሎት ጠቅለል ያለ መረጃ አውጥቷል። እሱ መረጃ በዚህ ቪዲዮ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከሰኔ 24 እስከ ሐምሌ 17 2018 ዓ.ም እንደሚሰጥ ይታወቃል። እንግዲህ የትምህርት ምዘናና ፈተናዎች አገልግሎት ፈተናውን በተመለከተ ጠቅለል ያሉ መረጃዎችን አውጥቷል። እሱም መረጃ ሼር ላድርጋችሁ። እንግዲህ የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በ667 የፈተና ማዕከላት እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ይፋ አድርጓል። እንግዲህ የ2018 ዓ.ም የዩኒቨርሲቲ መግቢያ ፈተና ወይም ኢንትራንስ ኤግዛም በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ እንደሚገኝ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለፋና ሚዲያ ተናግረዋል። እንግዲህ ኢንትራንስ ኤግዛም ከሰኔ 24 እስከ ሐምሌ 17 2018 ዓ.ም የሚሰጠውን ሀገር አቀፍ ፈተና ለመውሰድ በአጠቃላይ ለመውሰድ የተመዘገቡ በተፈጥሮ ሳይንስ ወይም በናቹራል ሳይንስ 306964 ተማሪዎች ሲሆኑ እንዲሁም በማህበራዊ ሳይንስ ደግሞ ወይም በሶሻል ሳይንስ 257255 ተማሪ በሶሻል ሳይንስ ተመዝግበዋል። አጠቃላይ በድምሩ 564219 ተማሪዎች ለ2018 ዓ.ም ኢንትራንስ ኤግዛምን ለመውሰድ መመዝገባቸውን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ገልጸዋል። ፈተናውን በሙሉ አቅማቸው እንግዲህ በሙሉ አቅም በበይነመረብ ወይም በኦንላይን ለመስጠት ዝግጅት እየተደረገ ነው ብለዋል ዳይሬክተሩ። እንግዲህ ከዚህ በፊት ሙሉ ለሙሉ በኦንላይን እንሰጣለን የ12ኛ ክፍል ኢንትራንስ ኤግዛም ሙሉ በሙሉ በኦንላይን እንደሚሰጥ ተናግረው ነበር። ነገር ግን ቁጥራቸው አነስተኛ የሆኑ ተማሪዎችን በወረቀት የሚፈተኑ እንደሚኖሩም ገልጸዋል። እንግዲህ ፈተናው አጠቃላይ እዚህ 564219 ተማሪዎች ፈተናውን በ6 ዙር ማህበራዊ ሳይንስ በ3 ዙር እና ተፈጥሮ ሳይንስ በ3 ዙር አጠቃላይ በ6 ዙር ኢንትራንስ ኤግዛም 2018 ዓ.ም ኢንትራንስ ኤግዛም በአጠቃላይ በ6 ዙር እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለፋና ገልጸዋል ማለት ነው። የ2018 ዓ.ም ኢንትራንስ ኤግዛም ተፈታኝ ተማሪዎች እነዚህን ነገሮች አውቃችሁ በወረቀት የምትወስዱ በወረቀት ይሰጣችኋል። በኦንላይን የምትወስዱ ደግሞ አብዛኞቻችሁ ተማሪዎች እንግዲህ በየፈተና ካሁኑ የኦንላይን ፈተና ልምምድ እንድታደርጉ ከመንድ አደርጋችኋለሁ። በቀራችሁ ጊዜ ውስጥ ለኢንትራንስ ኤግዛም እንዴት መዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ እዚህ በፊት የሰራሁትን ቪዲዮ ይህንን ቪዲዮ ኢንትራንስ በአጭር ጊዜ እንዴት መዘጋጀት እንዳለባችሁ የሚያሳይን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። በደንብ ጠቃሚ ቪዲዮ ነው። ፈተና እንዴት እንደሚወጣ፣ ፈተናው እንዴት እንደሚዘጋጅ፣ ፈተና በሚወጣበት መልኩ ደግሞ እንዴት ለኢንትራንስ ኤግዛም መዘጋጀት እንዳለባችሁ የሚያሳይ ቪዲዮ ነው። ይህን ቪዲዮ ኢንዲቴል ብታዩት በደንብ ትጠቀሙበታላችሁ። ቪዲዮን ዲስክሪፕሽን ላይ አስቀምጥላችኋለሁ። በደንብ እዩት፣ በደንብ ተዘጋጁ። ምንም አትደናገጡ። ምንም የሚያስፈራ ነገር የለው። የተዘጋጃችሁትን ያክል ሰርታችሁ ስለምትወጡ አይሆፕ ጥሩ ዝግጅት እያደረጋችሁ እንደሆነ ተስፋ አደርጋለሁ። ኢንትራንስ ኤግዛምን በተመለከተ መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን። የተለያዩ ተጨማሪ መረጃዎች ቶሎ እንዲደርሳችሁ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ያለ ጆይን በማድረግ መቀላቀል እና የተለያዩ ጠቃሚ መረጃዎችን ቶሎ ማግኘት ትችላላችሁ። ለዛሬ ግን አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ